ወሮ በላ አዶና የሚባለው በምን ጣርገ ታውጣልኛለህ ኪንግ ትላለች እንዴ አንተ ነህ ደደብ አንተ አህያ ግን የልጅ እናት ስለሆንኩኝ እዚህ ካታጎሪ ውስጥ መግባት አልቻልኩም የሚል ቅሬታ ፍቅር እሺ ጸብጸብሽ ፍቅር እሺ ጸብጸብሽ እናት ስለሆነ ነው ያልተመረጡ ምናምን ያላችሁ ኮምፕሌን እያረጋችሁ ያላችሁ ሰዎች አላችሁ ከቲክቶክ ክሬቲቭ አዋርድ ከምትለው ቲክቶክ አካውንት ምናምን አዋርድ ብትለው ነው የሚሻለው አካውንት ያላቸውን በሙሉ እና ምችለው ልሸል ወረቀቱ ከኔ ጻፊው ሳይቸከ ጭቅጭቅ የሆነ ዳንስ ሉላ ገዙና ዘወትር ደሳለኝ መሰከነ ሰጥቷል መሰከነ የሰጡትም በዋናነት ላምጣ ውስኪ ካከጨዋታ ኦስኩ ኒውስኩ ታሪካላታ ሰላም ያገሬ ልጆች it's you boy ናቲ እንዴት ናችሁ ዛሬም እንደተለመደው እናንተን ያዝናናሉ ፈታ ያደርጋሉ ቀን ያደርጋሉ ያከራክራሉ ያልናቸው ቪዲዮዎች ለእናንተ ይዘን መተናል አዲስ ከሆናችሁ ሰብስክራይብ አድርጉ ነባር ከሆናችሁ ደግሞ እንደተለመደው የዩቲዩብ ጠንካራ ፋሚሊ መሆናችንን ለዩቲዩብ አልጎሪዝም የምናገርበትን መንገድ በላይክ ደርቻለሁ መሰለኝ በላይክ አርጉት ላይክ ማድረጋችሁን አትርሱት የቲክቶክ ክሬቲቭ አዋርድ ያስነሳው ማዕበላዊ የሆነ ጦርነት ስላለ ብዙ ቲክቶኮች ኦፍ ኮርስ አሉን ከሱ ጋር በተያያዘ ከሌላ ጋር በተያያዘ እኛ ብዙ ወሬ አንፈልግም ወደ ቲክቶክ ስብስቦቻችን ኦኬ ሌትስ ጎ ማኑት ሽፕቲጁሽ ነው እንደዚህ ረደነው የትኛው ልብሽ ነው እንደዚህ ረደነው ነይ ተመለሽ ጽጌ ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከኝ ዳኒ በቃ ይዞ አረ በእግዚአብሔር በቃ ባለፈው አግብቷል ነበር እንዴ አንተ በእግዚአብሔር እኔ አንዴ ተፈተን ብለዋል እንግዲህ በቃ የቱብነት ዳኒ ወይስ ለምን ሁለት አልሆኑልኝም ነው እኔ ያልገባኝም ሁኔታዎች ነው በእግዚአብሔር ዳኒ እሷም እኮ ተጎርታለች በሷም በኩል እኮ ካሰብከው እኮ ዳኒ በጣም ከባድ ነው ትክክል ያኔ ይሄን ይፈልጊው ነው እኮ በጣም ከብዷታል እኮ እሷማ ተሰለሰነ እሺ እሷ እስቲ አንድ ነገር እሷ ያሳለፈችውን ነገር እሺ ቆይ ዳኒ እሷ ያሳለፈችውን ህይወት ምንድነው ማድረግ እሺ ምን አይነት ህይወት ነው የምኖረው እኮ በቃ ዳኒ በእግዚአብሔር በቃ ምንድነው መፍጠር ያለብን እኮ አትሂድ በቃ እሺ ያኔ ሊድ ነገሩ ለቂቂ ሊድ ነው በእግዚአብሔር በወይኔ በቃ አምላኬ ወይ ነው በቃ ዳኒ አንዴ ብቻዋን የትም አትሂድ ስሚ ልንገርሽ ብቻዋን የትም አትሂድ እኔ የትም ሊድ በቃ እሷን አስቀሯትና እኔ ሄድላታለሁ ኧረ ተው እኛ ደግሞ ሁለታችሁም ብትሄዱ ነበር እኛ ከስንት አመት ጀምሮ ምን ታገለው ልትሄዱም አልቻላችሁም ያው አላ ይሄው 3 4 5 አመት ዳኒም እንዳለቀሰ ጽጌም እንደሮጠች እኛም አለን ምን ልጀማምር እንዴ በተቀመጥክበት ምን ወጥል በለ እንዴ ብራዘሪ ምን ወጥላሴ መቻል ነው እንዴ ልጀማምር እንዴ አሪ አይነፋማቲ ማራዳሪ ያንተ ያላሞት ነው እንዴ የጤፎት ነው እንዴ ብራዘሪ ዘለግላገው ምን ወጥላሴ በለው እንዴ ምን ልጀማምር እንዴ ብራዘሪ ልጀማምር እንዴ ብራዘሪ ዓለም 2025 ኢትዮጵያ 2018 ኩኩሻ 1789 ዳም ብራ ፔሪድ ከመምጣቱ ሳምንት በፊት አታቀኝ ለምሳሌ በጣም በቃ እንዴት እንደሚችለኝ ራሱ ስነግርሱ ማለት ነው በቃ ይደብረኝ ይችላል ዝም ብለህ ልትደብረኝ ትችላለህ በቃ ወይኔ ከዚህ ይታገስሻል ዝም ብለህ ልትደብረኝ ትችላለህ ማለት አሁን እኔ ፔሪድ ላይ ሳሉ በዛ ታይም ኢሞሽናሊ እኛ ፔሪድ ላይ ሳንሆን ነው እናንተ ዝም ብላችሁ ምትደብሩን አልጋና ፔሪድ ላይ ማትወርዱ ሰዎች አረ በስመ አብ ወወልድ ቅዱስ በቃ ሶሻል ሚዲያው ጭር ባለ ቁጥር አንድ ያልጋ ሰው ነው የሚመጡት አስተውም ውስጥ ሆኜ የሚጠጣ ነገር ፈልጌ ማለት ነው ሳልነግርህ ልትረዳኝ ይገባል ካሉና ለቀልድ ነው ሚጠጣ ብለው ዋስታመጣ ውሃ ነው ያልኩት ጁስ አታመጣ ማንጎ ነው ያልኩት አቮካዶ አታመጣ አቮካዶ ሶፋ ላይ ሆኜ ምንም ነገር ካለበስኩ እንዴት አስበው አይመጣም መናገር አለብኝ እንዴ ቢላስብ ይችላልው ማለት በጣም አስማተኛ እንድትወለ ጠብቅ ይችላል በዛ ሰዓት ማይሆን ነገር ሊሆን ይችላል እኔ የምኖርበት ወረዳ ላይ ማለት ነው ለሀገርና ለትውልድ የሚጠቅም ነገር መስራት በጣም ሃርድ ስለሆነ ማለት ነው ዝም ብለህ ራሱ ምንም በሰራ ህገወጥ ግንባታ ይሏል ማለት ነው በቀደም አንዱን ፊቱ ግንባሩ ላይ ቡግር ወጥቶ
ህገወጥ ግንባታ ብለው ፊቱን ሊያፈርሱት ነበር ማለት ነው። የሌለ ሰው ነው የምታየው ማለት ነው። ምግብ ዝግጅት ተምሮ አስተዳደር የሚሆን ነው የምታየው። ከዛ በኋላ ስለወዱ ብቻ ነው የሚያስበው ማለት ነው። ከዛ በኋላ የፈለገ ለሀገር የሚጠቅም ከባባድ በቃ የጠቅላይ ሚኒስቴሩ የሚሉት ምናምን ነገር ብሰራ አይታያቸውም። በጣም ወደኋላ የቀረ አስተሳሰብ ያላቸው ብዙ ሰዎች አሉ። ለሌባ ግን ያለው መብት ወይኔ ከንቲባው አሪፍ ነው እኛ ክልል ላይ መልካ ነው ምናምን ግን ከስራ ያሉ ሰዎች እኔውን ደምቢዶሎ ነው ያለው ሀገር ለማስተዋወቅ መጥቼ ጭቅጭቅ ያረጉኛል። ይሁናችሁ የጀርባ ቅማል ነገር ናችሁ ስታስተሉ መጣላለሁ ዶንቆሮላ ዝም ብላችሁ የማይ ሙዳት አራምዱ ማን አባስ ሎንክ ነው ነን ከልከለ ለሌላ ሰው የምፈቅደው የምትሰራውን ቆመ ብለያየ የውሸት ዘመን አይደለም ከባድ ጊዜ ነው ሌባ የተጠላበት ጊዜ የተባላችሁበት ጊዜ ነው አልሰማም ማንንም ሆንክ ማንንም ልንገር መጣላለሁ ብቻዬን ነው ይሄን ቪዲዮ የሰራሁት ቀጥሎ ደምቢዶሎ ምናምን አሳያችኋለሁ ምናምን እንደዚህ አንዳንድ ተራ ሰዎች ተራ ነገር የሚሰሩ ሰዎች ተራ ነገር እንድታወራ ያደርጓል በግ የሆነ አስተሳሰብ ነው ያላችሁ ምንድነው ምን አይሆን እንደዚህ የመጣ ነው ላይ ደነፋል እዚህ ያብሲት ቀውስጥ ደንፋ አራም ሌባ አልሰማም በእውነት እኔ ጥሩ ይታ መራሃዊ ተመናታቸው ያዳዳላችሁ እኔና ሄዳባከኔ መጣን ተሰደደ ወደዲ ፎሬቨር ብትላቀው ፎሬቨር አዲስ አበባ የት ቦታ ያለቆላል መለስከለ ያን ሉክ አዲስ አበባ አዲስ ሰፈር ወደ ቆየፈች ማንኛና ምንድነው ባቄላ ነው ጥሬ የሚፈጨው ቆየፈች የሚባል ስም አለ ቆየና ፈጨ ምንድነው ብታስፈጭ ባቄላ ነው ጓያ ነው መለስ አቶቴውዱ አባባክ ወደቆሮ ማይ በቃ አንከል ፎር ላይፍ ወይኔ ሻማሪ እሺ በለኝና በእናትህ መኪና ልግዛልህ ይኸውልሽ ዛሬ እሱን ላወራሽ አይደለም የመጣሁት እኮ እሺ ምንድነው ለምንድነው የምታስጨንቀኝ በህይወቴ አንድ ውሳኔ ወስኛለሁ ከዚህ በኋላ የማንንም እገዛ አልፈልግም ያንቺንም ሆነ የቤተሰቦችን ገባ አይደለ እንትን ለማስተማር ነው ወጣት ሆነ የሰው እጅ አጥብቅ እንትን በል ምናምን እኔ ገና የቅድሙ ላይ ኦንላይን ገብቼ እሷን ኪሰማይ ጎዳ መኪና በዚህ ማለት ቢወድሻ እሳኔ ብዙ አልበትናል ይሄ ከፍ ያለ ነገር አልወድ በቀራፎር ምናምን በሱ ላይ ምን ያለው የከተማው ጳውሎስ የሰውን ችግር የሚፈታ ነገር ይናገር አሪፍ እኮ ነው ምን ሴት ከመጀመሩ ነው መኪና አታ የማን ችግር ነው አንተ ነው እግዚአብሔርን ሻማርን ከተነተን ነው በጣም ረጅም ቪዲዮ ነው የሚደርስብን ይሄ እንዴት ይሆናል የሻማርን መቀበል ነው ያለበት እንደመጣ ተቀበለ ሙሉ ይዘበት ነው ታልፎ እንጂ ከተነተን ነው እንዴት ይሆናል እሱ እሺ መጣ እንዲህ አለችም በል ነው እሱ እኮ ነው ጥያቄው እንዲህ ብላ መልስክ እንደዚህ ነው በህይወቴ አንድ ውሳኔ ወስኛለሁ ከዚህ በኋላ የማንንም እገዛ አልፈልግም ያንቺንም ሆነ የቤተሰቦችን ጓደኞች በራሳቸው እየተቻለቸው እየተለወጡ እያዩ ነው እኔ ደግሞ ኮንፊደንስ አጥቻለሁ ስለዚህ ከዛሬ ጀምሮ በራሴ መስራት ጀምሩ እሺ ከዳዲ ተቀብዬ 100 ሚሊዮን ልስጥ ተቀብዬ 100 ሚሊዮን ልስጥ ከክፋት አትወጣ ይቅርታ በራሴ መፍጠር ደርሳለብኝ ከባድ ውሳኔ እኮ ነው የሚወሰነው እውነት ጀለስ ደግሞ አሳቻሳ እየጠበቀ ነበር ስለ ቲክቶክ ክሬቲቭ አዋርድ የሚሰማኝ ነገር ለናገር አንደኛ ልጆቹን አታስጨንቋቸው ታቃላችሁ በቃ ልጆቹ ፈላናቸው ልክ እንደኛ ወጣቶች ናቸው ምናምን ነገር የቻሉትን ያደረጉ ነው ይመቻቸው እንደውም ከፈለገን አናወዳድርም ላይ ማለት መብት አላቸው አጫጭቋቸው ልጆቹ በቃ የቻሉትን ሁሉ አድርገዋል ያደረጉ ነው የሚገኙት እና በጣም ከባድ ነገር ነው ማወዳደር ማለት ነው ምክንያቱም ህዝብ ሁሉ ቲክቶከር ነው ህዝብ ሁሉ ፈኒ ካልሆንኩ ብሎ እየታጋደለ ነውና ደግሞ ያልተመጣጣችሁ አብዛኞቻችሁ ፈኒ አይደላችሁም የተካስታችሁ ሲሆን አልፈኒ አይደላችሁም ሶ ሁለተኛ የኒውስ ኮንተንት የሚሰሩት እየተዳደሩ ያሉት ማለት ነው በኔ አስተያየት ሃይላብ ይገባዋል ግን ሃይላብ ችግሩ ምንድነው ሃይማኖቱን ቀርቦ አልተናገረም ሶ ሃይላብ መመረጥ የምትፈልግ ከሆነ ቶሎ ሃይማኖትን ተናገር ሶስተኛ ምንድነው እናት ስለሆነ ነው ያልተመረጥ ነው ምናምን ያላችሁ ኮምፕሌን እያረጋችሁ ያላችሁ ሰዎች አላችሁ እኔ ማለት ነው ፌር መሆን አለበት ላይፍ በፈጣሪ ተመረጣችሁ አንዴ እናት ሆናችሁ ከዛ ደግሞ እንደገና በቲክቶክ ምን መረጥ ምናምን አይሰራም በቃ ቴንክ ዩ ነው መረጡ በቲክቶክ ምናምን ነገር እናንተ አንዴ ላይፍን አሸንፋችኋል አልፋችሁ ልጆቹን አሳድጉ እኔ ግን ይሄ ቲክቶክ ክሬቲቭ አወርድ እኔ ከሰሙ ችግር አለብኝ ምክንያቱም የኢትዮጵያን ቲክቶክ ብታየው
ሶስት ካታጎሪ ውስጥ ነው ብዙ ጊዜ የሚመላለሰው አንደኛው የዜና ኮንተንት ነው ሁለተኛው የምስኪን ታሪክ ኮንተንት ነው ምስኪን ታሪክ ማለት አባቴ ልጅ እያለው ደበደበኝ መንገድ ላይ ሳልፍ እንደዚህ ያርገውኝ ምናምን ኢትዮጵያ ልጅ ህዝብ ድረሱልኝ ያሉ የሆኑ ግሩፖች የሆነ ኬውስጥ ገብተው በዛ ኬውስጥ ማስታወቂያ መስራት የጀመሩ አሉ ሶስተኛው ደግሞ የእርዳታ ቡድን እነዚህ ላይ ነው የሀገር ሰው ያለው እነዚህ ሶስት ካታጎሪ ላይ ነው የሀገር ሰው ያለው ቀሪው አንዳንድ ድራማ እና ሻማር እና ጥሩ ክሬቲቭ ድራማ የሚሰሩትም አሉ እና ከቲክቶክ ክሬቲቭ አዋርድ ከምትለው ቲክቶክ አካውንት ምናምን አዋርድ ብትለው ነው የሚሻለው አካውንት ያላቸውን በሙሉ እና ምችለው ልሸልም ምናምን ብትለው ነው የሚሻለው ምክንያቱም ክሬቲቪቲው ፓርት የጎላ አይደለም የቲክቶክ አሁን በቅርብ እንትና ማነው ስሟ ዋንትያ እኔ እንዴት አልተገባውበትም ምናምን እሷ ስላለች እሷ ላይ ስቴት ለመስጠት ያህል ላይክ ዋንትያ ከምስኪን ታሪኳ በዘለለ እና ማስታወቂያ መስራት መጀመሯ በቅርብ ምን ብለህ ነው ምትሸልማት በጣም ነው የሚያስቸግረው ማለት በጣም ነው የሚያስቸግረው ኦኬ ደስ ምትልሽ ትሆናለች ምናልባት ጻኖና ግን ጸባይኛ ናት ምናል ልትል ትችል ይሆናል ግን ቲክቶክ ክሬቲቭ አዋርድ ምን ካታጎሪ ውስጥ መሽቀህ እንደምትሸልማት በጣም ነው የሚያስቸግረው አኑና ምን ብለህ እንደምትሸልመው በጣም ነው የሚያስቸግረው ያስታለለው ብር አለ የምቱ የሚል ሰው ነው አሁን ደግሞ እርዳታ ጀምሯል ግራ ነው የሚገባ ገብቷል አይደለ እና ቲክቶክ አካውንት ምናምን አዋርድ የምንወዳቸውንና ምንችለውን ልንሸልም ብትለው በጣም ይሻላል ሌሎቹን በዜናና በክሬቲቭ እንደዚህ ስኪት ምናምን የሚሰሩትን ሸልሙ አወዳድረህ እዙ የመረጠውን አሸልም እሱም ቢሆን ብሄርና እንትን ምናምን ተቀላቅሎበት ከሰውየው ስራ ይልቅ ብሄሮች ነው የሚወዳደሩበት ይሄ የኔ ብሄር ነው ኑ እንተላለቅ አሁን ራሱ የምትሰማው የነ ባዶናይና በማን ነው ስሟ በዩቲዩብ በኩል ያለው የብሄር ምናምን ሩጫው የብሄር ነው ሰውየው ምን አድርጓል ምናምን የሚል አይደለም ብሄር ነው ሃይማኖት ነው ምናምን አድርገውታል ሶ ይሄ በቃ ማለት የግርግር አዋርድ ነው ወይ እንደስሙ ወስደን ማውረድ ነገሮችን ማውረድ ዘቅ ማድረግ ማዝቀጥ ምናምን ከሆነ ሜቢ ሊሆን ይችላል በኮሜዲ ኮንተንት ደግሞ አቢመረጡት ምክንያቱም ጓደኛዬ ስለሆነ አቢመረጡት ሊንኩን የት እንደሆነ ታገኙታላችሁ በቃ ይመቻችሁ እኔ በመርጥ ብሩክ ኒውስ ሰኒ ፍርካስ እና ቢቦይ ቶሚን ይሄ ላኑ እንዴ ብሎ የማንም ጫማ ጠራጊ ሆነ አው ገና አሁን ትክክለኛ ስራውን አገኘ እኛም የዜግነት ግዴታችን ነው ወጣ ታዲያ ና እንሂድ እስቲ እቺን ጠረቅ አርጋት እሺ የሻማ ልጅ ይታየኛል ድራማ ላይ አንተ ደሃ ችጋራ ምንድን ያደረከው Excuse me. የሻማ በጣም ይቅርታ እሺ ይሄ ነው እሺ ይቅርታ ውዳጊ ሰው ሲያገኝ ደስ ይላል መኖር የሚገኘው በዚህ ነው ዋንትኛ የምትባል የኦሮሞ ልብስ አስተዋወቀች እንጂ ቲክቶክ ላይ ምን ሰርታ ነው አልተመረጥኩም ብላ የምታለቅሰው ምን ሰርታለች ቲክቶክ ላይ አስቃ ታውቃለች ምን አድርጋለች እንትን ላይ ተረዳች ልጅ በልጅነቷ ወለደች ተባለች ተረዳች ከፍ ተደረገች ቲክቶክ ላይ መጣች ከዛ ምን ሰርታ ነው ቲክቶከር ካልሆነች ብላችሁ የምታምዱት አካውንት ነው ለዛ ነው ስሙ መቀየር አለበት ቲክቶክ አካውንት አዋርድ መታሃል አካውንት የሆነ ገብቷል በቃ እንሸልምሃለን ከቻለን ቦታ ምናምን ካለም ቢሉት ነው የሚሻለው ይሄ መስራት ማድረግ ክሬቲቪቲ የኢትዮጵያ ቲክቶክ በጣም የጠማው ጉዳይ ነው በጣም ትንሽ ነው ያለው እሱንም ብዙ ጊዜ አይሸልሟቸው አካውንት ሃይማኖት ብሄር ምናምን ቀላቅለህ ያመጣው የሆነ የፎሎወር ወጀብ ካለህ ነው ዛ መድረክ ላይ ብዙ ጊዜ የምትወጣው ክሬቲቭን በመሬት ለመሬት ባንጎት ወሮ በላ አዶና የሚባለው በምን ጣራገ ታውጣልኛለህ ኪንግ ትላለች እንዴ አንተ ነህ ደደብ አንተ አህያ የማንንም ሐሽሻም ያመጣህ በሐሽሽ ማጨስ ያበደ ምንም ያልሆነለት በእናቱ ንብረት ያልተስተካከለ በካናዳ ወረቀት ያልተስተካከለ ያመጣህ እዚህ ለኢትዮጵያ ለዛች ለዳ ሀገር ፎር ቢልድ ትላለህ ሐሽሽ ሳጨስ በአፋቸው ውሃ ዞር ሳይል ስራቸውን አፈር ከደለ ይዘራሉ የሚሰሩ እንዴ እናንተ የሐሽሻም ግሩፖች ይሄ ልጅ መውጣት አለበት ሌላ ታሪክ እንዳታመጡ በጣም ሌላ ታሪክ ውስጥ እንዳትገቡ አንደኛ እኔ የሐሽሽ አይደለም ለምን ቦምብ ሲያጨስ አይኖር ማያገባኝ ግን ካናዳ መማር ያልገባችበት ዋንትያ ያልገባችበት ሀገር በቀል ፊፊ ካናዳ ይሆናል ለምን አታስገቧት መሰረት አለበት ካልሆነ እንዞርባቸዋለን እንደ ጉማ እንደ ሀጫሉ አዋርድ እንዞርባቸዋለን
እንደ ሀጫሉ አዋር ድጋሚ እንዳታወዳድረው እናረጋችሁ ለዛም ደግሞ ኦሮሞ ነህ ነው ምናምን አሉ አዘጋጁ ራሱ እንዴ እኔ ምለው ኦሮሞ ሆነ ጭንቅላት አያስብም እንዲያዘጋጁ ራሱ አላዛችሁም በቃ ይሄ ብሄርና ምናምን ሃይማኖት ነው እኮ ውድድሩ የኢትዮጵያን የከፉ ማለት ኢትዮጵያን ችግር ውስጥ የሚከቱ ነገሮች ነው የሚወዳደሩበት አስተውላችሁ ካያችሁት ብሄር እንግዲህኛ ችግር አለበት ኢትዮጵያኖች አይደል ያው ምን ተማሰው በሱ ነው ሃይማኖትም አለብን የኔ መሬት እዛ ጋር ተሰጠኝ ምናምን እነሱ ነው የሚወዳደሩት it's not creativity it's not the tiktokers it's not የሆነ ሰው የሆነ ህይወት ላይ ፈቀየረ ብሄርና ሃይማኖትና ምናምን የሚባሉ ጂኒዎቻችን ነው የሚወዳደሩት ለነዚህ የጂኒ ደግሞ እኛ አካል መሆን የለብንም ባይዘው እነዛም ሶኮል ቲክቶከር ተብዬ ያውቁታል ሄዶ ለብሄሩ እንዴት እኛ ያያለን ይላል ያሜሩ እንዴ ሃይማኖት ይሄ ብቻ ነው እንዴ የሚመሩ ምናምን ይላል አውቆ መቆም ያለበት አወር ነው ወይስ እሱ ነው የሰጣችሁ ስፖንሰር ያደረጋችሁ እየሰደባችሁኝ ከሆነ ሌላ ታሪክ ውስጥ እንዳልገባ መስተካከል አለበት እንደዚህ አይነት ዝግጅት ስታዘጋጁ ማትቆጩበትን ማትጠየቁበትን ያ ባክግራውንድ አጥኑ ባክግራውንድ ማለት ዘሩን አይደለም ይያልኩሽ ያለሁት ጫዋነቱን ዲሲፕሊን መሆኑን ይሄንን ሀሽሹን አለመጠጣቱ እኔ አሁን ወንድያ ለምን አልገባችሁ የሆነ ሪዝን እንፈልጋለን ለምን ያላስገባችሁ ባለጌናት በቂ አይደለች ምን ነው በቃ ነው ሳታውቃትም ተናገሩ ችግር የለውም እኔ እንደሌሎች ኦሮሞ ስለሆነች ምንም አላላችሁ ምክንያቱም አይ ዶንት ኬር እኔ ሰው ነኝ ኦሮሞም አይደለም አማራም አይደለም ትግሬም ሰው ነኝ ፓስት በቃ ሰው ነኝ ዘር የለኝም ዘራችሁ ይቃጠል ዘር የለኝም እኔ አንድ ደግሞ ሌላ ነገር ነግራችኋለሁ ያ ምን ነግራችሁ ነገር ስትቀጠቀጡ ያ ወደ ዘራችሁ ስትገቡ ጂጂኪያ ኦሮሞ ናት ጂጂኪያ ስትሰርቢ ሊያን አሁን ነው ተዚያላችሁ ሊያን ይመስል በዚህ በቲክቶክ ክሬቲቭ አዋርድ ዙሪያ እናንተ የሚሰማችሁ መስማት ፈልጋለሁ እናንተ ምን ይሰማችኋል ኮሜንት ላይ ንገሩኝ የሆኑ ሽማግሌዎች ማለት ለሆነ ሽምግልና ተጣርተው ሽምግልና ይሄዳሉ ማለት ነው ከዛ በኋላ አንዱ ሽማግሌ 200 ብር መሬት ሊወድቅ ያገኛል ማለት ነው ከዛ በኋላ ልክ 200 ብር ሲያነሳ የሆነ ጎረም ሲያያዋል ይሰፈሩልሽ ማለት ነው ከዛ ልክ ሲታዩ ሽማግሌው እንደዚህ ይለዋል ማለት ነው ከዛ በኋላ በቃ ለካፍላይ ነው ብሩን ብሎ ሽምግልና ሲያልቅ ይጠብቀዋል ከዛ በኋላ ልክ ሲወጡ ጋሼ ቅድሙን ብር አንካፈልም እንዴ ምናምን ነገር ይሉታል የምን ብር ነው የምትለኝ ምናምን ነገር ሲለው እንዴ ቅድም እንደዚህ ያላሉኝም እንደዚህ ታዲያ ሰው ፊት እንዲህ ልበል እንዴ ያሪፍ ነው ወጣው የሚባለው እኮ ያንተን ቪዲዮ እየለቀቀ እሱ ሀብታም ሆነ እኮ በጦጣ ላይ ትመቀኛለህ ምን አገባክ እኔ ማላለቀስኩትም ድምጽህን ቪዲዮዬን ተጠቀመብኝ ብዬ ምን አሽቆጠቆጣ ጅልጥ ሸለፈታም የጅልጥ ሰፈር ልጅ ማገባ ውስጥ ትገባለህ እንዴ ምን አገባክ ቆዳ የበሬ ቆዳ አንተ ተልጦ ወይ ስጋ ለቀቀው ወይ ቆዳው ነፃ አልወጣ ወይ ስጋ ነፃ አልወጣ አንተ ማለት ጅልጥ ነው የተጀለጥክ በቃ ትቁመጦሞጣል ቁሙጥሙጥ ምንድነው ወገም ሰሞን ነገር ቅዳሜና እሑድ ትምህርት አለ ለምን ዳይበላም ቅዱስ ገብርኤልና አይሆን ይበተኝቻል ናና አንሳኝ እስቲ ቅዱስ ገብርኤልን ቅዳሜ ይሁን እሑድ ምንድነው ሰው ሰይጣኑ ወስቶበታል ማለት ነው ያረሰክሱ ቅዱስ ገብርኤልን አቀልድ ቅዱስ ገብርኤልን አቀልድ ቲ ፎሩና ላይክ ምና እንደይረሳ ይቻማቹ ከግር ጥፍር እስከ ጸጉር ጫፍ ልበሳሳ እንዴ ለምን ጭስል ላመጣጡ እንዴ ብራዘሪ ናወራብሽው ናከራውዶ እንዴ ብራዘሪ ፍቅር እሺ ጸብጸብሽ ፍቅር እሺ ጸብጸብሽ ምን እሺ ብራዘሪ አረ ምርጥ ያራዳ ልጅሽ ምን እሺ እንዲ ኮፕሊንግ አርጉልን ቪዲዮአችን ቫይራል ይወጣ አይደለም ፎሎራችንም ዘብጥ ያንደርሰን ስንመጣዘው ሰባ ላይ ምን እሺ እኔ ለሰባስል ሰበቻሟል ብላችሁ ነው አረ እኔ ድመም ይመቸኛል ምርጥ ያራዳ ልጅ አመድ አስገቡኝ ያራዳ ልጅ ሲቀየር ደስ የሚለው ሰው ፎሎ ያርግ ቤታችን ቪዲዮን ኮፕሊንግ አርጉልኝ ያራዳ ልጅ ቫይራል ይወጣን አይደለም ምርጥ ያራዳ ልጅ ሰብራበሽ ፍቅር እሺ ግን ሌሎች ተመልካቾችም እንዲረዱት ምን ፈልገው ነገር ምንድነው እዚህ ፕሮግራም ላይ ሲመጣ ከሽልማቱም በላይ ከምንም በላይ መጫወቱ መግባባቱ ነው ብለን ነው እኛ የምናስበው ለዚህ ብዙ ጊዜ ከፕሮግራሙ ጀርባ መልስ እንዳትነጋገሩ ድምጻችሁ ይገባል ምንላችሁና ነጥብ ላሳውቅ ነው የሁለተኛ ዙር ጥያቄዎቻችንን 20 ነጥብ ነበር ያመጣችሁት 20 ነጥብ እንዴት ነው ያመጣችሁት ሁለተኛው ጥያቄ መልስ ስትነግሪው በምስልም በድምጽም ስለምናስገባላችሁ በዛ ምክንያት የነሱን የመለሱትን መልስ ነጥቡን አንይዘው ማለት ነው
እኔ ደግሞ ለኢቢኤስ አንድ ነገር ልንገራችሁና ለሉላ ማለት ነው እዚህ ጋር የምናያቸው ሰዎች ለገንዘብ ነው የሚመጡት to make money ስራ አያችሁ ቅጠሉ ደግሞ መርገፍ ጀመረልን እግዚአብሔርን ነው የምላችሁ አው እሱን ደግሞ ትለቅማለህ ጥሩ ስራ ነው እሱን ደግሞ እንግዲህ እንጀምራለን ወዳችኋለሁ ላይክ ኮሜንት ጋድ ብለስ አሜሪካ ጋድ ብለስ ኢትዮጵያ ቃል ሮል ላይ ላዝ ያታለቅህ ጓሌ ነው የሚሉት ዛቦች ወረቀቱ ከኔ ጻፊው ሳይቸገኝ ነገር ወዲያ ወዲህ ሆነና ጭቅጭቅ የሆነ ደሞዝ ተጨምሮልህ አከራይ ሳይሰማ ስታመሰግን እንዳይሰሙ አብሌክስ ወይስ ቤኪ? ታዋቂዋ ቲክቶከር አናስታዚያ አሌክሳንደር ሰሞኑን ከፈገግታ አሪያት ጋር በነበራት ቆይታ ከተዳራ አጋሯ ከነበረው አብሌክስ ጋር መለያየታቸውን አሳውቃለች። እዚሁ ፈገግታ አሪያት ላይ ከዚህ በፊት ቤኪ ከተሰኘው የድሮ ፍቅረኛዋ ጋር ቀርባ ስለ ፍቅር ታሪካቸው ብዙ ነገሮችን አውርታ በወቅቱ አስገርመውን ነበር። እዚህ ቪዲዮ ላይ ሲጀምር እንደገለጽኩላችሁ አብሌክስ ወይም ቤኪ ብዬ ላስመርጣችሁ አይደለም፣ ነገር ግን ሶሻል ሚዲያ ናቃቸው ታዋቂ ጥንዳሞችና ባለትዳሮች ትዳራቸውና የፍቅር ግንኙነታቸው ሲቋረጥ እያየን ነው። ይህ ደግሞ ለሚከተላቸው ሰዎች ጥሩ ምሳሌ ይሆናል ብዬ አላምንም። ሰው በፍቅርና በትዳሩ እንዲቀጥል ምን ማድረግ አለበት ብላችሁ ታስባላችሁ? እስኪ ሐሳባችሁን ኮሜንት ጋይስ። የቲክቶክ አዋርድ እንደዚህ መውረዱ ከቀጠለ አይቀር የአመቱ የፍቺ ምናምን ንጉስ የአመቱ የፍቺዋ ንግስት ምናምን ቢያመጡ ነው የሚሻለው። እሱንም ቢጨምሩበት ሞራሊፍ ይሆናል። አንዴ ከገባህበት አይቀር የበሰበሰን ተናይፈራም ነው እንደዛ ምናምን ቢኖር ፈምሰናል ብሎ በመፈመሳችሁ ብቻ በፊት ዘቀጤን እንደ ብሎ ሲድብ የነበረው አሁን አዶናይ ቀይሮለታል። ዘግት ፈምስ ብሎ አምጥቷል። በሩ ክፍሆንላቸው ለዘቀጤዎች ናቸው። ለዘቀጤዎች ለቀበጦች ስራ ለሌላቸው ወዳ ወዲህ እየሄዱ የፈለጉት ነገር ማድረግ ለሚችሉት በር ክፍት ነው። እኛ ግን ችግራችንን እንኳን ለማስረዳት ከ10 እና 15 በላይ ደብዳቤ ብናመላልስ እንኳን በሩ ዝግ ነው። በሩ ዝግ ነው። አይቻልም። የኔና የግድ እኔ ከዚህ በኋላ ፕራንክ መስራት አለብኝ እንደ ብዬ የሆነ ጊዜ ራሴ መጥፈት ይችላል ነበር። ግን ደግሞ ፕራንክ መስራት ከኔ ጋር አይደለም። ምክንያቱም የ15004 ጠለቅ ብዬ የሆነ ነገር ብናገር ማታ በሬ ይንኳካል። እውነት ነው። ምንድነው የምትሆንላት አንተ? ባገኛት ካገኘዋትማ አለያትም አብሬያት ነው የምሄድ። አብረህ ነው የምትሄደው? ዓለምን እንዲህ ነው የምዞረው። ትሄዳለህ? ማን ነው የሚከፍለው ዋጋውን? ሄዳለሁ። ምን ዋው የሆነ ቀን እኮ ሄዳለሁ። ማርያምን የመረኝ ነው። ቬሮኒካ ጋር ሄዳለሁ። እርግጠኛ ነኝ። ዛሬውን ነገው ምናምን አላውቅም፣ ግን ሄዳለሁ። ስለዚህ መለየት አትፈልግም? አብረሃት ነው መሆን የምትፈልገው? አንድ ቤት ምናምን አይደለም። እሺ በቃ በምንም ይሁን ሁሌም ከጎኗ መገኘት ማለት ነው። በምንም ይሁን እሷ ለምሳሌ አንተ ከጎኗ እንድትቆም አትፈልግም እንዴ? ይሄማ መሪ ጌታን ተማምኖ ነው። ለምን አትፈልግም? መች አየሁ እንበል ምሳሌ እኮ ነው አይደል? እንደዚህ ጭልም አታርግብና ቢሆንስ እኮ ማለቴ ነው። አይ ቢሆንማ አይሆንም። እንደዚህ አይነት መውደድ እንዴት ነው? ስለዚህ እሷ ስላላገኘች ነው እንጂ ከየት ነው የሚያገኛቸው? የግረኛ ሚዲያ እኔኮ የምር አሁን ይሄን ሰው የት አገኘው? እኔ ግራ እኮ ነው ይጋው የሚል ሰው የሚቀምሰው የሌለበት ሀገር ላይ ጥሬ ስጋ አፋችሁ ላይ የምታስቆርጡ ሰነፍ ትሆናል። ጥሬ ስጋ አታስቆርጡ እያልኩ አይደለም፣ አትቅረጹት ነው እያልኩ ያለሁት። ደሃን እንቁልልጭ አትበሉበት ነው እያልኩ ያለሁት።
ያላችሁበት ሀገር ደሃ ሀገር ሆኖ የምንኖርበት ዓለም እንደዚህ ሆኖ ሰው በጣም ግራ በተጋባበት ሀገር ላይ በጣም የሚዘባነኑ ሰዎች አሉ። እነዚህ ሰዎች ከትራቅ ውጪ ናቸው፣ እግዚአብሔርን አያውቁት። ይሄንን ከቤተ ክርስቲያን ካልሰማችሁ ሶሻል ሚዲያ ይሄን ሊነግራችሁ አይችልም። ለምን ውድድር ላይ ያዘው ፌክ ውሸት ከእግዚአብሔር ሐሳብ ሩቅ ስለሆነ ውሸት ነው። የእግዚአብሔርን ስትጥሉት የራሳችሁንም ታጣላችሁ፣ የእግዚአብሔርንም ታጣላችሁ። የእግዚአብሔርን ስታነሱት የእግዚአብሔርንም የእናንተንም ታገኙታላችሁ። እግዚአብሔርን አውቀን የእግዚአብሔርን ነገር ማድረግ ስንጀምር የኛን እናገኘዋለን። እኛ ያተረፈን መስሎን የእግዚአብሔርን ጥለን የኛን ስንፈልግ የኛንም የእግዚአብሔርንም ነው የምናጣው። አሁን ሁሉም ሰው ማግኘት ነው የሚፈልገው፣ ለምን እንደሚያገኝ ግን አያውቀው። ይሄ ካልገባችሁ በደሃ የምታላግጡ ነው የምትሆኑት። ከወዳደር ብሪጅስቶን የሚቀርበኛ የሚወዳደር አለ ግን ግን ለውድድር የሚቀርብ ይኖራል። ከኔ ጎን ቢቀርብ ምንድነው ያሉ ዘረኛ ያልሆነ ፖለቲከኛ ያልሆነ እንዴ ለህዝቡ ታያለ ያልታገለ ለራሱ ሆድ እኮ ነው እንቀሳቀሰው። መስፈርቱ ግን ለህዝብ የታገለ ለፖለቲካ ለምን ለሃይማኖት ሪቮሉሽን ለማምጣት የታገለ እኔ ነኝ ማለት ነው። ዝም ብሎ ገና ያለ ውድድር አልፋል። እነዚህ ምን አሉ ዘረኝነት የማይቀሰቅስ ምናምን የራሳቸውን ሰው ያመቻቹ የለም። ወጣቱ አባሮ ይሄን ቂጡን ወቅት አባሮ አንደኛ ወጣቶችንም ያበላሽ፣ ሁለተኛ የመምጣት ስልጣን ስላላቸው በዛ በጸበሉት መንፈስ ቅዱስ ወዲያው ነው ይሸኙታል። ነገር ግን በልቦናችን ላይ let's go P square ሶ ነጃኒ በሙሉ እዚህ ውስጥ ቢገቡ ይወጣል ማለት ነው። ይገርማል። What's good, man? How are you, bro? You Brazilian? No, I'm Ethiopia girl. I'm Ethiopia girl. How old are you? First you tell me, I will tell you. Okay, I'm 29. How old are you? I'm good for thank you. Thank you. Definitely. በኢቢኤስ ቴሌቪዥን እና በብርቱካን ተመስገን ጉዳይ የአቃቢ ሕግ ምስክሮች እየተሰሙ ይገኛሉ። በዛሬው ዕለት ጋዜጠኛ የቀድሞ የኢቢኤስ ጋዜጠኛ መቅደስ ደበሳይ ልትመሰክር እንደነበረና ዳኞቹ ለሰኞ እንዳዘዋወሩት ሰምቷል። በትላንትናው በነበረው ውሎ ግን ሉላ ገዙና ዘወትር ደሳለኝ ምስክርነት ሰጥተዋል። ምስክርነት የሰጡትም በዋናነት ይሄ አዲስ ገጽ የተባለው ፕሮግራም የብርቱካን ተመስገን ፕሮግራም የታለፈበት ማለት ነው። ያ ፕሮግራም ካለ የጣቢያው ባለቤት እና ፕሮዲውሰር የሆኑት ማክዳ ፍቃድና ይሁንታ እንደማይታለፍ ነው የመሰከሩት። ስለዚህ በዚህ መሰረት በማክዳ ላይ እንደምስክር ሆነው ጋዜጠኞቹ ቀርቧል ማለት ነው። ካለ ማክዳ ፍቃድ ፕሮግራሙ እንደማይታለፍ ትላንት የነበረው የምስክር ማሰማት ሂደት ምስክሮች ሰምተው ሳይጨርሱ ሰዓት በመድረሱ ለዛሬ አርብ ተዘዋውሮ ነበረ። ዛሬ የአቃቤ ሕግ ምስክር ሆና በችሎት የምስክርነት ቃሏን ልትሰጥ የነበረችው የቀድማ የኢቢኤስ ቴሌቪዥን ጣቢያ ፕሮግራም አቅራቢ የነበረችው መቅደስ ደበሳይ ነበረች። ሆኖም የዛሬ ቀጠሮ ለሰኞ ሊዘዋወር ችሏል። ስለዚህ ያለውን ነገር እየተከታተልን ዘግብላችኋለን። ጭራሽ ሴንስ የማይሰጡ ቃላት ነው የምነግራችሁ ዛሬ። ነፃ ስጦታ እና ከፍዬ ነው የምትሰጠኝ ስጦታውን። ስጦታ ማለት ፈልገ የምትሰጠኝ ነገር ነው። በአዲሱ ዓመት ይሄን ቲኬት ለምትገዙ ሰዎች ለሁላችሁም ነፃ ስጦታ ይኖረናል። ስጦታ ነፃ ነው። ትናንሽ ህፃናት እና ትልልቅ ህፃናት ለረጃጅም ህፃን የሚገርምሽ በጣም ትንንሽ ህፃናት ልጆች አሉ ሰውየው። ይሽ ህፃን ኦሬዲ ትንሽ ነው። ሶስተኛው ፍሳሽ ውሃ አድፍጣችሁ እየጠበቃችሁ ነው። ውሃ በበረዶን ፎርማት አለ ልትሉኝ፣ ፍሪጅ ውስጥ መግባትም እኮ ይችላል ልትሉኝ ማለት ነው። ቢሆንም ሴንስ አይሰጥም። በቃ ውሃ ነው፣ ውሃ ይፈሳል። አራተኛው ያረጁ ሽማግሌዎች ነው በሙሉ እዛ የሚኖሩት ምናምን ተብላችሁ አታውቁም? ወጣት ሽማግሌ ያለ ወይ ነው የኔ ጥያቄ። የሚመለከተው አካል አሳውቁ። አሪፍ ሳላስከፋ ተረጋጋ። ሲሪያ ጆሮ አስፈሪ ለዚህ ልጆች ጀርባ አራዳ እናትና አባት አሉ። አረ የለም ጭራሽ የለም። እንዴ በጀሮ ተወራለ አስፈሪ ኢትዮጵያ ጀማ ከደሱ ድቢ ኤምቢሲ 3 ያየው ቶታሊ ስፓይስ ለታን ነው የምትወደው ከተታሊ ስፓይስ ቀይ አረንጓዴ ጸጉራ ነበር ወደ ማይ ፈርስት
እንዴት ፍቅራችሁ እንደሚያስቀና እውነት ልብ የሚነካ ፍቅር በእውነት እኔ ተሰምቶኛል እንደሱ መድኃኒዓለም እንደዚህ አይነት ፍቅር ይስጠኝ ቺኳ ቆይ ምንድነች ኮንቨርተር ነች ኮኮን ወደ ፋንታ ኦሬንጅ ቀይራ ነው የምትሰጥክ ላንተ ኧረ እንደው ተውን እንደው ምሪንዳ ነው ግን ያረገችልኝ በለኝ ምሪንዳ ነው በለኝ እንደው በሞቴ ኧረ በግዜር ኧረ ኮካው ላይ አከታ ተው እኛ ጆሮ ካላችሁ በደንብ አዳምጡ ምድር ላይ የሚኖር አንድ በጣም ኃጢአተኛ ሰው ነበር ኃጢአት ተብሎ ያልሰራው ኃጢአት የለም ሁሉንም ኃጢአት ሰርቷል ከእግዚአብሔር ጋር የተጣላ ሰው ነው Is it about you? እና እዚህ ሰውዬ ሰፈር ያቡነ ገብረ መንፈስ ቅዱስ ቤተክርስቲያን አለና ወደ ስራ ሲሄድ ግን ዝም ብሎ ይሳለማል አንድ ቀን እንደዚህ ተሳለመና እንደው አቡነ ገብረ መንፈስ ቅዱስ እንደ ሰዎቹ እንደው አንድ ቀን ዝክርን ብዘክር እኮ ደስ ይለኛል ብሎ ከልቡ ተማጽኖ የሰውዬ ወደ ስራ ሄደ ከዛ መቼም ማይቀረው ሞት መጣና የሰውዬ ያርፋል ሲሞት እቺ ነፍስ የተደች ሲኦል ልክ ከመግባታች ነፍስ አቡነ ገብረ መንፈስ ቅዱስ እየከለፉ ሄዶ ሲኦል ማአለ What? Bro, what are you talking about, man? እሳት ውስጥ ተንበርክከው ኢየሱስ ክርስቶስን እቺ ነፍስ አውጣልኝ ዝክርን ብዘክር ብላ ያሰበች ነፍስ ናት እቺ ነፍስ ካላወጣልኝ እኔን ወደ ሲኦል ጨምረኝ ብሎ በእንባ ተማጽኖ ያችን ነፍስ ከሲኦል አውጥቶ ገነት አስገባ ኢትዮጵያ በአያ ብዛት ዓለምን እየመራች ትገኛለች I swear እኔ ስለ ሃይማኖት አስተያየት መስጠት አልፈልግም ግን ይሄ ታሪክ ፈል አይገርም ያ ጋይስ ቪዲዮ መስለ በሬ ቪዲዮ ከመቻችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ በቀጣይ ቪዲዮ ሰላም ይመቻችሁ